ስለ ገድላት የምንነጋገራቸው ብዙ ነገሮች ስላሉ ነውና ያንን ጥያቄዎች ደግሞ የኦርቶዶክስ ወንድምና አባቶች እንድትመልሱ ያንን ጥያቄ ነው። መልሶች ሙሉ ከሌለ ገስዋ ዮሪማኛ ይፈነጥጣል። ሰላም ለእናንተ ይሁን። እንዴት አላችሁልኝ? ዛሬ በጌታ ቀን ማለትም እሁድ ከቅዳሴ በኋላ ጋቢም ያል ነጠላ ደረብ አድርጎ ምን ይዞብን መጣ አላችሁኝ? እሺ ወንድማችን እርሱትና ግን ምንድነው እንግዲህ ሁሌም አዳዲስ ሰዎች ወደ ቲክቶክ ስለሚመጡ አሁን ካነሳው ሐሳብ ጋር በተያዘ ጥቂት ነገር የምላችሁ ነገር ይኖራል። በቃ መሰረታዊ በጣም ሁላችሁም ልናውቀው የሚገባ ነገር ማለት ነው። ከሱ በፊት ግን የጌታ ቀን ስንል ምን ይያልን ነው? መቼስ ቀናት ሁሌም የጌታ ናቸው። ግን ዛሬን ግን በተለየ የጌታ ቀን የምንላት ለምንድነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ቀን ነው። የትንሳኤው ቀን ናት እሁድ ማለት ነውና የሁላችንን ትንሳኤ ያረጋገጠበት የትንሳኤያችን በኩር የሆነበት ቀን ስለሆነች ይህችን ቀን በተለየ ሁኔታ በቤተ ክርስቲያኖች ተሰባስበው ቅዳሴ አድርገው ከቅዱስ ሚስጥር ተካፍለው ይመጣሉ። ስለዛ በጌታ ቀን ቅድሚያ የሚሰጠው በጠዋቱ ተነስተን እስቲ ለምንድነው ቅድሚያ የሚሰጠው? ወደ ጌታ ደስታ ለመግባት እና ጄላ አንዲት መጽሐፍ አለች ቅዳሴ ወደ ጌታ ደስታ የመግባት ምስጢር የሚል ነው። በቀሲስ ዶክተር መብራቱ ኪሮስ የተዘጋጀች መጽሐፍ ናትና ፕሊስ ይህንን መጽሐፍ ሁላችሁም እንድታነቡ መክራለሁ፣ ሪከመንድ አደርጋለሁ። ለቅዳሴ ያላችሁን ቦታና ፍቅር በጣም ያሳድገዋልና እንደው አሁን ላይ የማንበብ ጊዜ የለኝም ብትሉ ራሱ ፕሊስ ግዙትና የሆነ ስታዩትም እንድታነቡት ያነሳሳችኋል። በቻላችሁ ሰዓትም ታነቡታላችሁ። ግን አሁን ሁላችሁም እንድታነቡት መክራለሁ። እሺ ይሄንን ያዝና አድርገን ወደ ወንድማችን እንመለስ። ወንድማችን እንደሰማችሁት እንግዲህ ሌላ ቪዲዮዎች ላይ የሚያዩ የነበርና ፕሮቴስታንት ወንድሞችን እየሰበሰበ እንደው እስቲ በጣም ከባባድ የምትሉትን ለጆሮ ሲሰማ ይጨንቃል የምትሉትን ገድል እስቲ እያወጣችሁ አንብቡ። ያው የተወሰነ የሰውን ጆሮና ትኩረት ለመሳብ ያህል ማለት ነው። እንዲህ አይነት ነገር ሲናገር እየሰማሁት ነበር። ሰላም ላንተ ይሁን ወዳጄ። እንግዲህ ከዚህ ቀደም እንደምታደርገው ጨዋታ ላይ ምናምን ኮን ያለው እንግዲህ ወደዚህ የማለት ጉዳይ ላይ ኮን ያለው አሁን እየቀለድክ ያለው በህይወት ብቻ አይደለም ማይ ብራዘር፣ እየቀለድክ ያለው በጌታችን በክርስቶስ ኢየሱስ ላይ ነው። እና እሱን ብትረዳው ኖሮ እና የምርም የክርስቶስ ፍቅር ትንጥዬ እንኳን በጣም ትንጥ ልብ ላይ ቢኖር በረን ዘግተህ ስቅስቅ ብለህ ባለቀስክ ነበር። በክርስቶስ ላይ እየቀለድክ እንደሆነ ብትረዳው ኖሮ ማለት ነው። ለማንኛውም ግን የገድላት ምናምን ጉዳይ ያለፈበት ፋሽን እየተነሳ እንደው ገድል ላይ እኮ እንዲህ ይላል ተአምር ላይ እንዲህ ይላል የሚሉ ሰዎች አሁን መነሳታቸው በጣም ያስቃል። ፈኒ ነው። ለማንኛውም ከገድላት ጋር በተያያዘ ቤተክርስቲያን ገድላትን ስትሰጥ የሰጠች ለምንድነው ብለን ተነጋገርን። ከዚህ ቀደምም ገድላቱን ስትሰጠን ቤተክርስቲያን አለቀ የቅዱሱን ታሪክ አይተን ክርስቶስን በመምሰል ሕይወት ውስጥ ያደገበትን ነገር አይተን እኛም እንደው ክርስቶስን መስለን እንድናደግ በቃ ለዛ ነው የምንጠቀምበት። ከዛ ውጪ ግን ለአእምሮአችን እንደዚህ አሁን እንደዚህ ሰዎች ይላሉ በጣም የሚጨንቅ ምናምን ነገር ሲሉ ነበር። ለአእምሮ ከጨነቀ የመቀበል ግዴታ እንኳን የለብህም። ፕላስ ደግሞ ገድላት ተአምራት መጽሐፍት ውስጥ ስህተት አይገኝም አላለም። ስህተት ሊገኝ ራሱ ይችላል ብለን እናምናለን። ለምሳሌ በአሁን ቅርብ ጊዜ ላይ በተካሄደው በዚህ በዝክረ ኒቂያ ጉባኤ ላይ ፓትርያርካችን ብፁዕ ወቅዱስ አቡነ ማትያስ ምን እንደተናገሩ እንስማ። የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ። ኦኬ እንደሰማችኋቸው ቅዱስነታቸውን ሰው ምን አሉ? መጽሐፍቶቻችን ጥራት ያስፈልጋቸዋል። እኛ ራሱ መጽሐፍቱን እንዲህ ብለን እየተናገርን ነው ማለት ጥራት ያስፈልጋቸዋል እየተባለ እና መመርመር አለባቸው በሊቃውንት ጉባኤ እየተባለ ብድግ አድርገ ባይዜ ቢመረመሩ ራሱ ተመርምረው ቢወጡ ራሱ የሃይማኖት መመስረቻ አይደሉም፣ የሃይማኖት መከራከሪያ አይደሉም። እንደዛ እንኳን ቢሆን ያውም ጭራሽ እንደው ምን እየተባለ በጉባኤ ላይ ነው ባይዜ ቅዱስነታቸው የተናገሩት መጽሐፍቶቻችን ጥራት ያስፈልጋቸዋል። በቃ እንዲህ ነው እኛ ምናምነው። ስለዚህ እነዚህ መጽሐፍት ይዤ ኦርቶዶክስን ላሸማቀቅ ምናምን እሱ ጭራሽ አይታሰብም። በቃ አለቀ። ኦርቶዶክሳውያን ወይም ክርስቲያኖች መጽሐፍቱን በምን መልኩ መጠቀም ለምን ዓላማ መጠቀም እንዳለባቸው ገብቷቸዋል። ስለዚህ አሁን ይሄ የመደናቆርና ጉንጫ አልፋ ክርክራችሁን ያዝ ታደርጉታላችሁ። ይቆየን። መልካም የጌታ ቀን። ድማ ኦርቶዶክሳውያን የፍትህ ያለ እያሉ ነው፣ ድምጽ ሁኑን እያሉ ነው። እነዚህ የምትመለከቷቸው ወጣቶች ከየቤታቸው ታፍሰው ተወስደው ከታሰሩ 20 ምናምን ቀን ሆኗቸዋል። ፍርድ ቤት እንኳን ቀርበው ከሳሽ ጠፍቶ እስካሁን ሊፈቱ አልቻሉም። ስለዚህ እባካችሁን ድምጽ ሁኑን እያሉ ነው። ይገርመው እነዚህ የምትመለከቷቸው ወጣቶች የታሰሩበት ትልቁ ምክንያት የእፎይ የሚባል ልጅ ቪዲዮ ሪፖስት አድርጋቸዋል።
ግማሾቻችሁ ደግሞ የሱን ፎቶ ፕሮፋይል አድርጋችኋል በሚል ነው ለእስር የተዳረጉት። በጣም የሚያሳዝነው ከነዚህ ከታሰሩት መካከል ሴቷ የልብ ህመምተኛ ስትሆን ህክምናዋን መከታተል ባለመቻሏ ትልቅ ችግር ውስጥ እንዳለችም እየተናገሩ ነው። እኔ እነዚህን ወጣቶች ጅማ ላይ ላሰረ አካል አንድ ጥያቄ አለኝ። ጥያቄን የማቀርበው በማስረጃ ነው። አንዴ ይህንን ቪዲዮ ተመልከቱ። ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። አለን እስከ ዳር እንነሳበት። የቁም ሬሳ ናቸው። ግለሰቡ ያለውን በደንብ አዳምጣቸዋል። የኦርቶዶክስና የጴንጤን እምነት ተከታይ እናጠፋለን፣ ጂሃድ እናውጃለን በአላህ ፈቃድ እያለ ነው። የሚገርመው ይህንን ንግግር የተናገረው ጅማ ላይ ነው። ዛሬ እነዚህን ወጣቶች ፕሮፋይል አድርጋቸዋል ወይንም ሪፖስት ቪዲዮ አድርጋቸዋል ተብሎ በታሰሩበት ከተማ ላይ ነው ይሄ ግለሰብ እንደዚህ በአደባባይ ወጥቶ እንደዚህ አይነት አስነዋሪ ንግግር ተናገረ። በጣም የሚገርመው ይሄ ሰውዬ በሰላም እየኖረ ነው። እንደነሱ እስር ቤት አይደለም ያለው። እና እነዚህን ወጣቶች ያሰራቸው አካላት እንዴት ነው በእናንተ ከተማ ላይ እንደነዚህ አይነቱ ሳይጠየቅ እንደነዚህ አይነት ወጣቶች ሊጠየቁ የሚችሉበት አግባብ በምንድን ነው? መልሱልን። ወይንስ ህግ ያዳላል ልትሉኝ ነው? ህግ መስፈርት አለው? ነጭ ጥቁር ይላል? እስላም ክርስቲያን ይላል? ኦሮሞ አማራ ይላል እንዴ ህግ? በፍጹም አይልም። ህግ የሚቆመው ለሐቅና ለእውነት ነው። ነገር ግን ህዝብና መንግስት የሰጣችሁን ስልጣን ኃላፊነት ለግል ጥቅማችሁ የምታውሉ በጣም ብዙ አላችሁ። ስለዚህ ይሄን ግለሰብ ማይጠይቅ ህግ እነዚህን ወጣቶች የሚጠይቅበት ምንም ምክንያት የለም። ስለዚህ ወጣቶቹን በአስቸኳይ እንድትለቁልን እንጠይቃለን። አሁን በጣም በሚያሳዝን ሁኔታ የእስልምና እምነት ተከታዮች በሚበዙበት ቦታ የክርስትና እምነት ተከታዮች ይበደላሉ። የክርስትና እምነት ተከታዮች በሚበዙበት ቦታ ደግሞ የእስልምና እምነት ተከታዮች ይበደላሉ። ስለዚህ የበላይ አካላት በፌደራል ደረጃ ያላችሁ ይሄንን ነገር ትኩረት እንድትሰጡት እንፈልጋለን። ይሄንን ቪዲዮ የምትመለከቱ የኦርቶዶክስ ተዋህዶ እምነት ተከታይ የሆናችሁ ክርስቲያኖች እባካችሁ ቪዲዮውን ላይክ፣ ሼር፣ ሪፖስት ማድረግ እንዳትረሱ። የማይጠቅመንን ቪዲዮ ሪፖስት ሼር እናደርጋለን። ይሄ ግን በጣም አስፈላጊ ቪዲዮ ነው። ለኛ ተራ ቢሆኑም ለነዛ ወጣቶች ግን ለቤተሰቦቻቸው ለጅማ ኦርቶዶክሳውያን እጅግ አስፈላጊ ነውና ላይክ፣ ሪፖስት፣ ሼር ማድረጋችሁን አትርሱ። ፍትህ ለጅማ ኦርቶዶክሳውያን ለወጣቶችና ለቤተሰቦቻቸው። የክርስትና ስሜ ስንዱ ዘመድኩን ይባላል። ቀዘነች። ቀዘነች ማለት ውሸት አወራች። አንድ ጥያቄ ነበረኝ። እሺ፣ በአኬ ጉዳይ አኬ ጋር ለምን አስገቡ ነው? ለምን የኮስ ጥያቄ ያቀርቡልህና ለምን አንድ ላይ ገብታችሁ አትወያዩ? ማን አኬ? አብዛኛውን አሁን ቲክቶክ ላይ ያየሁት ነገር ምንድነው ታውቃላችሁ? ያየሁትና የታዘብኩት ነገር ምንድነው? አኪል የሚባል አንድ ልጅ አለ በኦርቶዶክስ ዘንድ እንደ አስተማሪ የሚታይ እንደ አዋቂ የሚታይ አንድ ልጅ አለ እና የእሱን አርያ ተከትለው የኛ ልጆች ወደዛ እየሄዱ ነው ያሉት እና በደንብ ታዘባላችሁ ከጊዜ በኋላ ኢንሻአላህ ስታዩ ማለት ነው። አኪል የሚጽፈውን አጻጻፍ፣ አኪል የሚያደርገውን ነገር የሚኮርጁ አኪል ወደ ላይ ያሉት በእውነት ያሳዝናል። ወላሂ ያሳዝናል። አንድ ሰው አርያውን መሆን ማድረግ ያለበት ኡስታዞችን ለንጽጽር አንድ ሰው እንዴት አንድ ካፊርን አርያ ያደርጋል? ከአነጋገር ጀምሮ ከቪዲዮ አቀራረጽ ጀምሮ ይሄ አለጣጠፍ ከፖስት ጀምሮ ከምን ጀምሮ አንድ አይነት ነገር ነው። ሰው ከካፊር ጋር እንዴት ይመሳሰላል? አስቡት። ማለት ምን አይነት እንትን ምን አይነት ጄኔሬሽን ነው? አንድ ሰው ለሰው እኮ ብቻ አይደለም እኮ ማውቀው እኔ አኪልን ኮፒ ለማድረግ የማይጠር ሰው የለም። ራሱ ምን ያህል ተጽዕኖ ቢያደርግባችሁ ነው? ምን ያህል አዎንታዊ ተጽዕኖ አድርጎባችሁ ነው ብላችሁ ካፊር ሞዴል ታደርጋላችሁ? ልክ እንደሱ ለመሆን መጣር፣ እንደሱ ፌመስ ለመሆን እንደሱ አይነት አነጋገር ከአነጋገር ጀምሮ ከቪዲዮ አሰራር ጀምሮ መልስ አመላለስ ጀምሮ ጽሁፍ አለቃለቅ ጀምሮ በጣም ያሳዝናልና የሚያስጠላ ጄኔሬሽን ነው። በደንብ ዞር ስትሉ ትታዘባላችሁ። ያጀማ አታውቀውም? ብራኬ በመራል ግን ከስተቴ አክሊል ማንኛውም ክርስቲያን ገብቶ ያናግረኝ፣ ችግር የለውም። አብሽር። አይ በኮሆስት ነው እሱ ያለውና ምናልባት በኮሆስት መወያየት ከቻላችሁ እሱ ለመጠየቅ ነው። ማታ ያናግረኝ ማንኛውም ክርስቲያን፣ ችግር የለውም። እናንተ ተላላኪ አትኑ። ራሳቸው ለምን አይመጡ? ለምን ይፈራሉ? ፊታችን ለብቁ ድመት ገላምጦኝ ያውቃል። ኖ እነሱማ በደንብ ጥያቄ ያቀርባሉ ብዙ ጊዜ እና ያው ዝም ስላላችሁ ነው እናንተ